ወይ ጉድ አማቼ! ዛሬ ደግሞ ምን ይዘህልኝ ነው የመጣኸው? የኔ ውድ አማቼ አያልቅብህም እኮ አንተ። ሀይ በጣም ፈታ እያረከኝ ነው። በነገራችን ላይ ኑርልኝ። አማቼ መንከባከብ ጥሩ ነው አሉ። ሰላም ጤና ይስጥልኝ። እንደምን ቆያችሁ የኔ ውድ ቻናል ተከታታዮች? ሰላማችሁ ይብዛልኝ በያላችሁበት። የኔ ወርቅ እህትና የኔ ወርቅ አማች የኔ ሸበላ እንዴ ወራዳ ነኝ። የሀይሚዬ ሸበላ ማለት ነው። የሀይሚዬ ሸበላ የእህቴ ሸበላ ቀብራራ። ዛሬ ደግሞ በምን መንገድ ነው ልታጨልላት የፈለከው ልጃችንን ትላላችሁ? ያው አልጨለለችም እንጂ ግራ ተጋባች እንጂ አልጨለለችም። ግራ ነው የተጋባችሁ። መጨለል አይባልም የዛሬው አይደል? አዎ እንደዛ ነገር እና ብሩክ ግልጽ እኮ ነው ወንድሜ፣ መደጋገም አያስፈልገውም። እኛ ተረድተናል። ችግሩ ምንድነው? ያገላለጥ ችግር እንጂ አንተ ጋር በትናንትናው በተሰራው ቪዲዮ ላይ ያው ሀይሚዬ ልትበላ ትመጣለች ባለው ቪዲዮ ላይ መልስ ሰጥቶበታል ዛሬ እና ምንም የሚያጨናንቅህም መልስ መስጠት ራሱ አያስፈልገውም። ምክንያቱም ይሄ ግልጽ የሆነ ነገር ነው። ቀልድ ነው። ማንም ሰው ይቀልዳል። እና አንዳንድ ጊዜ ደግሞ የሆነ መልስ የምንሰጥበትን መናገር የምንችልበትን የሆነ የምንናገርበትን ነገር እንምረጥ። ለሁሉም ነገር እኝኝ ይደብርብናል ማለት ይሆናል ሌለ ምንም ማገናዘብ እንደማንችል አድርገው የሚረዱ ሰዎች አሉ። ምንም ነገርን ይሆናል ሌለ እንትን ቀለል አድርገን ማየት እንደማንችል አድርገው የሚያስቡ ሰዎች ስላሉ አንዳንድ ጊዜ እንትን እስክሎር እያደረግን እንለፍ ማለት እፈልጋለሁ። ያው ብሩክም እንደዛው እንግዲህ ጥላቶቻችን ተናደዱ፣ ወዳጆቻችን ይመቻችሁ ነው ነገሩ። እንደዛ ነው ነገሩ። አው እናንተን የሚጠላ ሴጣን ነው። እናንተን የሚጠላ ሴጣን ነው። እውነት ለመናገር ያክል እናንተን የሚጠላ ሴጣን ነው። እንግዲህ ዛሬ ብሩኬ ትንሽ አመም አድርጎት ፕራንክ ነው ውዶች፣ እውነት እንዳይመስላችሁ እና ሶፍት ይዛችሁ ደግሞ እንዳትዘጋጁ። ፕራንክ ነው እንግዲህ። አመመኝ ነው ያላት ለሀይሚዬ። አመመኝ የኔን ስፍስፍ ጭንቅላትህን ልንካልክ ልንከባከብክ ጭራሽ አትኝ የሚያስብል ህመም ነው እንዴ ዛሬው? ምግብ ምን ነው ብርቱካን ምናምን ሳትይ ዝም ብለሽ መጣሽ ሀይሚዬ። ያው አላወቀችም። ብታቅ ብርቱካኑን ምኑን ይዛ ትመጣ ነበረ። ግን አትጩሂ አልካት ሀይሚን ማለት ነው። ብሩኬ ፈርተህ ነው እንዴ? እሱ አልፈራም። ሀይሚናት የፈራችሁ። ሌላ ነገር የተፈጠረ ይመስላል። አረ ዝም በላለች። ቤተሰብ ቤት እኮ ስለሆኑ እኮ ነው እንደዚህ የተሳቀቀችው የኔ እናት። አረ ሌላ ነገር ይመስላል። አትጩህ እና ታዲያ እሱ እኮ በቃ ሌላ ነገር የተፈጠረ ነገር የተደባደቡ ነገር እኮ አስመሰለው ሲጮህ እንዴ። አረ ተው ኧረ ተው እናንተ ልጆች ተው ግን ተው ጨልላችሁ አታጨልሉን። አሁን እንደው ምን ትጠቀማላችሁ? ቆይ ምን ትጠቀማላችሁ? ግን ያምርባችኋል እናንተ እንደ ህፃንም እንደ ትልቅ ሰውም ኮስተር ስትሉ ያምርባችኋል። ሁሉም ነገር ያምራል። የኔ ልዕልት ሀይሚዬ ደግሞ ዛሬ የሆነ ቦታ ግጥም ተገጥሞላት ስቶሪ አድርጋ ምናምን አይቼ ደስ ነው ያለኝ። የኔ ወርቅ የኔ በቃ ይሄንን አይተው እነንትና ይናደዳሉ አሉ። ምንም ማድረግ አይቻልም። ለሀይሚዬ እኔም ቀጣይ ወርቅ የሆነ ግጥም አዘጋጅቼ እመጣለሁኝ። ግጥም ያላቅማ አቆለባብሻት ራሱ አላቅማ እንዴ የኔ ንግስት። እሷን ያላቆለባበስኩኝ ማን ላቆለባብስ? የሚዲያው መሪ ንግስት ቀዳማዊት የኔ አንደኛ እንቁ የሴት ወይዘሮ የኔ ሞዴሊስት አባጣ ጎርባጣ የሌለ ሰውነት አቋሟ የተስተካከለ ሞዴል እኮ ናት ሀይሚ። የምር በነገራችን ላይ ልንገራችሁ ብዬ ነው። ምን ያለው የለዚህ እዚህን ያለው የለ መከሬን የምበላ ለመቅጠን ቢቀርስ አንድ ቀን ሰበር ይሆናል እያልኩኝ አሁን ላይማ ስጋት ላይ ወድቄላችኋለሁ። ቢቀርስ ዝም ተብሎ ቢኖር እንደዚሁ እንደተድበለበልኩ ብኖርስ ምን አለ? ይሄ እኮ ፈጣሪ ራሱ ሰጥተኸኛል ውሰድ መልሰህ እኮ ማለት ነው። ማስቸገር እኮ ነው የሚሆነው። እኔ ተው እንዴ ፈጣሪ እንደው ይቅር በለኝ እኔንስ። ለማንኛውም ወደ ቁም ነገሩ ስገባ
የሀይሚ ቻናል አሁን ላይ በጣም እየተንቀሳቀሰ ነው። የብሩኬም እንደዛው 250 ሺህ ብሩኬን 300 ሺህ እናስገባቸው። ላይክ ሼር ምናምን ነገር ሰብስክራይብ ስናደርግ ደግሞ የደውል ምልክቷን እየነካን በደንብ ሰብስክራይብ እናደርግ። በደንብ ማለት ነው። በደንብ ታብታብ አድርጉ እንደምትባሉት ትክታክ መንደር እዝም በደንብ ሰብስክራይብ አድርጓቸው። ቻናላቸውን ሼር አድርጉ። በቅርብ 300 ሺህ እና 250 ይገባሉ። ወደፊት ነው ወደኋላ ሳይሆን ወደፊት ነው። ወደፊት አማቼ እና እህትየዋ ትላላችሁ። ለማንኛውም ውዶቼ ይመቻችሁ። ዛሬ ብሩኬና ሀይሚ መታችሁ ስላየኋችሁ ደግሞ ደስ ብሎኛል። እንደዛ አብራችሁ ስለመጣችሁ ምናምን ነገር በጣም ተናፍቃችሁ ነበረ። ትናንትናም በቤታቸው አልመጡም እናውቃለን። ዛሬ በቤታቸው ጠፉብን እኮ ምን ሆነው ነው ብለን ሶፍት ይዘን እንዳንቀመጥ መጣ ብለውልናል ማለት ነው።